ሰላም እንዴት ናችሁ? እንኳን ወደ ቻናሌ በደህና መጣችሁ። ዛሬ በኮንስትራክሽን ውስጥ በጣም አስፈላጊ ከሆኑ ሰነዶች አንዱ ስለሆነው ፔመንት ሰርተፊኬት እናያለን። ፔመንት ሰርተፊኬት ምንድን ነው? ለምን ያስፈልጋልና በውስጡ ምን ይካተታል የሚሉትን ጥያቄዎች እንዲሁም ፔመንት ሰርተፊኬትን ለማዘጋጀት ምን ያስፈልጋል የሚለውን በቀላሉ እንመልሳለን። ፔመንት ሰርተፊኬት ምንድን ነው? ፔመንት ሰርተፊኬት ማለት ኮንትራክተሩ እስካሁን የሰራውን ስራ በመለካትና በማረጋገጥ ምን ያህል ክፍያ እንደሚገባው የሚያሳይ ሰነድ ነው። ወይም በቀላሉ ይህን ያህል ስራ ተሰርቷል፣ ስለዚህ ይህን ያህል ክፍያ መከፈል አለበት የሚለውን የሚያሳይ ሰነድ ነው። ለምን ያስፈልጋል? ፔመንት ሰርተፊኬት በትክክል ካልተዘጋጀ አንደኛ ክፍያ ሊዘገይ ይችላል፣ ሁለተኛ የተሰራው ስራ መጠን ላይ ስህተት ሊፈጠር ይችላል፣ ሶስተኛ በአሰሪውና በኮንትራክተሩ መካከል ክርክር ሊፈጠር ይችላል። ስለዚህ በኮንስትራክሽን ውስጥ በጣም ወሳኝ ሰነድ ነው። በውስጡ ምን ያካትታል? አንድ ፔመንት ሰርተፊኬት ውስጥ ብዙ መረጃዎች ይኖራሉ። ከነሱ ዋናዎቹ ፕሮጀክት ኢንፎርሜሽን፣ ፔመንት ነምበር፣ ኮንትራት አማውንት፣ ፕሪቪየስ ፔመንት፣ ከረንት ወርክ ደን፣ ቶታል ወርክ ደን፣ ሪቴንሽን፣ አድቫንስ ሪፔመንት፣ አድቫንስ ፔመንት፣ ቫት፣ ኔት አማውንት ፔብል። እነዚህ ሁሉ በትክክል ከተሰሉ በኋላ ኮንትራክተሩ የሚከፈለው መጨረሻ የክፍያ መጠን ይወሰናል። ፔመንት ሰርተፊኬት ለማዘጋጀት ምን ያስፈልጋል? ይህን ሳታውቁ ትክክለኛ ፔመንት ሰርተፊኬት ማዘጋጀት አይቻልም። የመጀመሪያው ፒኦኪው ነው፣ ምክንያቱም የስራው መጠንና ዋጋ ከዛ ይመጣል። ሁለተኛው የተሰራ ስራ መጠን ነው። በሳይት ሜዠርመንት ወይም ቴክ ኦፍ እናረጋግጣለን። ከዛ አድቫንስ ሪፔመንት፣ ሪቴንሽን፣ ቫትና ሌሎች ተቀናሾች ይታሰባሉ። ዛሬ ፔመንት ሰርተፊኬት ምን እንደሆነ አይተናል። በቀጣይ ቪዲዮ ደግሞ ፔመንት ሰርተፊኬት በኤክሴል እንዴት እንደሚዘጋጅ ከመጀመሪያ እስከ መጨረሻ በተግባር እናያለን። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር እና ሰብስክራይብ በማድረግ ቀጣይ ትምህርቶችን ተከታተሉ። እናመሰግናለን።